ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። የደብረጽዮን ቡድን ለትግራይ ፕሬዝዳንትነት ወይም ለትግራይ አመራርነት በርካታ የአዲስ ኮምፓስ አድማጮች እና ተመልካቾች ሰሞኑን በተደጋጋሚ ያቀረብኳቸው ጥያቄዎች አይቻለሁ። ከ3 ቀን በፊት በገለጽኩት አቋም ላይ በጣም በርካታ ጥያቄዎች ደርሰውኛል፣ በግልም በኢሜይልም ማለት ነው። ጥያቄው ምንድነው? ዶክተር ደብረጽዮንን ከሌላው ለይተህ ወይም የዶክተር ደብረጽዮን ቡድንን ከሌላው ለይተህ ለምንድነው የትግራይ ፕሬዝዳንት እንዲሆኑ የምትፈልገው? የትግራይ ህዝብ ምን አደረገ? ምን ቢያደርግህ ነው? አሁን እነ ዶክተር ደብረጽዮንን የምናይበት ወቅት ነው ወይ የሚል ሐሳብ አይቻለሁ። የሆነ መጥፎ ነገር እንደተመኘው በጣም ብዙ ጥያቄ ስለሆነ ነው። አንዳንዶቹ እንደውም ስድብ አዘል ነው። በሌላውም ሌሎች የመንግስት ደጋፊ ሳይድም ያሉ ሰዎች ሰድበውኛል። ለምን ደብረጽዮን እና ቡድኑ እንዲመጣ ፈለክ? በዚህኛውም ሳይድ ደግሞ ምናልባት የጌታቸው አካባቢ ለምን ደብረጽዮን እና ቡድኑ እንዲመጣ ፈለክ? ምንድነው የምታወራው? የት ጋር ነው አቋምህ? የሚል ጥያቄ በጣም ብዙ በዝቷል። አሁንም ላስረግጥና ምክንያቶቼን አነሳለሁ። እኔ የትግራይ ያለው ችግር በዋናነት ወደ ጦርነት እንዲያመራ አልፈልግም። በምንም ተአምር ጦርነትን የማስቀረት አጀንዳ ነው ያለኝ። ስለዚህ መሰረታዊ መነሻዬም አልፋና ኦሜጋይም ጦርነትን የማስቀረት ነው። ያ ብዙ ሰው አልስማማም እንዳለ አይቻለሁ። I don't agree with you at this point ያላችሁ ልክ ነው። በጣም ብዙ ከጠበቅኩት በላይ ነው የደረሱኝ አስተያየቶችና ኢሜይሎች። ለዚህ ነው ተመልሼ አጥር ያለ መልስ መስጠት የፈለኩት። ለምንድነው እኔ በዋናነት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት እንዲሆን የምፈልገው? ዶክተር ደብረጽዮን ካልሆነ እንኳን የዶክተር ደብረጽዮን ቡድን የህወሓት ስራ አስፈጻሚ ቡድን እንዲሆን የምፈልገው ለምንድነው? ለምሳሌ እነ ዶክተር ፍስሐ ሀብተጽዮን ሊሆኑ ይችላሉ፣ ወይም እነ አማኑኤል አሰፋ ሊሆኑ ይችላሉ። በተለይ ይሄ ፕሪቶሪያ ላይ ተስማማው እነ ዶክተር ፍስሐ ሀብተጽዮን እነሱን የመሳሰሉ ሰዎች ኢቨን ሞንጆሪኖም ብትሆን ጌታቸው አሰፋም ቢሆን ማነው ያ የድርጅት ጉዳይም ቢሆን እዛ ስራ አስፈጻሚ ውስጥ ያለው ሰው
ፕሬዚዳንት እንዲሆን ለምንድን ነው የምፈልገው? በዋናነት ግን ዶክተር ደብረጽዮን ከሱ ቀጥሎ እነ ዶክተር ፍስሐ ሀብተጽዮን ማለት ነው። ለምንድን ነው የምፈልገው እኔ? ለምን ይሄን ፕሮፖዝ አደረኩኝ? ይሄ መንግስት ታውቆታል አያውቀውም? እኔ የማውቀው ነገር የለም። በእርግጠኝነት የምነግራችሁ የማውቀው ነገር የለም። ከሌ ነው የሚባለው ላይ ኦፍ ኮርስ ጌታቸው እንዳለቀለት እሱን አውቃለሁ። ተመልሶም ወደ ፕሬዚዳንት የመምጣት እድሉ በጣም ጠባብ እንደሆነ አውቃለሁ። ወይም በቃ ሌጋሲው አልቋል። ሰው ከጌታቸው በኋላ በሚለው ነገር ላይ ጦርነት ለማስቀረት ከሆነ ቁጥር 1 ዶክተር ደብረጽዮን፣ ቁጥር 2 እነ ዶክተር ፍስሐ ጽዮን የሚሆኑበት ነገር ቢሆን ነው የሚሻለው። ወይም ያ ህወሓት በደብረጽዮን ቡድን ውስጥ ያለው ስራ አስፈጻሚ ነው ሊሆን የሚገባው፣ ፖሊት ቢሮ ማለት ነው። ለምን አላችሁን? ጦርነት ለማስቀረት አንዱ ምክንያት እሱ ነው። ከዛ ባለፈ ግን ሌሎች 3-4 ምክንያቶች አሉኝ። እነሱን ቶሎ ነግራችኋለሁ። የሚስማማ ይስማማል፣ የማይስማማ አይስማማም። የግዴታ ከኔ ጋር መስማማት የለባችሁም በዚህ አጋጣሚ። ስለዚህ አሁንም ቢሆን እኔ የትግራይን ችግር ወደ ጦርነት እንዳይገባ እነ ዶክተር ደብረጽዮን ወደ አመራር ይምጡ። የዶክተር ደብረጽዮን ቡድን ወደ አመራርነት ይምጣ፣ ፕሬዝዳንትነቱን ይረከብ። ዶክተር ፍስሐ ጽዮንም ከሆነ መጥቶ ይረከብ። ምንድነው ሪዝኖቼ ከጦርነት ባሻገር? 2-3 ምክንያቶች ቶሎ አነሳቸዋለሁ። ምክንያት 1፣ የመጀመሪያው ምክንያቴ አሁናዊው የትግራይ ፖለቲካ ላይ በትግራይ ልሂቃን ዘንድ በትግራይ ውስጥ ህወሓት በአባላት ብዛት የደብረጽዮን ቡድን ነው ያልከለውት፣ በአባላት ብዛት፣ በካድሬ ብዛት፣ በአደረጃጀት ጥንካሬ የበላይነት የያዘ ነው። እኔ ይሄን አምኜ ነው የምቀበለው። በአባላትም የሚስተካከለው የለም፣ በካድሬ ብዛትም የሚስተካከለው የለም፣ በአደረጃጀት ጥንካሬም የሚስተካከለው የለም። የት ውስጥ? ትግራይ ውስጥ። ይሄንን ክጅ አላቅም እኔ። አሁን ደግሞ ከዚህ በተጨማሪ እስከ ጀነራል ማዕረግ የቀድሞ የጀነራል ማዕረግ የነበራቸው ታጣቂ ኃይሎች በደብረጽዮን ህወሓት ውስጥ ነው ያሉት። አዲስ ነገር ከዚህ በፊት ድብቅ የነበረ አዲስ የተጨመረ እውነታ ከዚህ በኋላ የትግራይ ሰራዊት የሚባል እኔ አንደበቴ ሞልቼ አልናገር። የትግራይ ሰራዊት አይደለም ያለው፣ የህወሓት ሰራዊት ነው ያለው። የህወሓት አዛዦች ነው ያሉት። አሁን የደብረጽዮን ቡድን የሰራዊት አዛዦች ነው ያሉት። ስለዚህ ሚሊተሪም አለው፣ ፓርቲም አለው፣ ካድሬ አለው፣ አደረጃጀት አለው። ዛሬ ላይ ቆመን ማመን ያለብን አንድ ደረቅ እውነት ይሄ ነው። ይሄን የሚከራከራለ ካለ አላውቅም። ስለዚህ በትግራይ ያለው መዋቅራዊ የስልጣን ማዕከል ፓወር ሃውስ አንድ ሆኗል። ከዚህ በኋላ ነጌታቸው ለቀው ሲወጡ ፓወር ሃውሱ የስልጣን ማዕከሉ አንድ ብቻ ሆኗል። አንዳንዶችም ሊሸውዱ ሲሞክሩ ኖ ሊስን፣ ትግራይ ውስጥ የነበረው ፓወር ሃውስ 3 ነበረ። 3 ነው ፓወር ሃውስ የነበረው። ከ3 ልክ የታጣቂዎቹ አዛዦች ከነደብረጽዮን ጋነን ብለው መግለጫ ሲያወጡ ፓወር ሃውሱ ወደ 2 ሄደ። እነጌታቸው ረዳ ለቀው ሲሄዱ ፓወር ሃውሱ ወደ 1 መጣ። ስለዚህ አሁን በትግራይ ውስጥ ያለው ፓወር ሃውስ አንድ ነው። የስልጣን ማዕከል አንድ ነው። ይሄንን የስልጣን ማዕከል ወደ ጎን ልትተወው የምትችለው ነገር አይደለም።
ሌሎቹ ሽግሽግ አካሂደዋል። ይሄ ታጣቂው ሽግሽግ አካሂዶ ወደ እነ ደብረጽዮን ገብቷል። ጌታቸው ወትሮም ቢሆን አደረጃጀት አልፈጠረም። ወትሮም ቢሆን ምሁራን ሊቃን ምናምን ተቃዋሚው ጋር ነው እንጂ ይሄ ነው የሚባል አደረጃጀት አልፈጠረም። ስለሱ ለቆ ወጥቷል። ዛሬ እንደውም የሆነ ፎቶ ሳይ ነበረ፣ በጣም ነው ያዘንኩት ከምር። እኔ የትግራይ ጋዜጠኛ ላይ ከሌ ማለት አልፈልግም፣ ግን ሼር ያረጋችሁትን ተመልከቱና ራሳችሁን ጠይቁ። ሼር የተደረገ ማምጣት ያልፈለኩት ፎቶ አለ። በጀልባ ላይ ጀልባ ተስለው ጀልባዋ እየሄደች ነው። እዛ ጀልባ ላይ ጌታቸው ረዳ አለ፣ እነ የስዬ አብርሃ ወንድም አሰፋ አብርሃ አለ፣ ፕሮፌሰር ክንደያ አለ፣ የኤፈርቱ ዋና ስራ አስፈጻሚ አለ፣ እኔ የመቀሌ ከንቲባው ሰው እየመሰለኝ አለ፣ ወዘተ ወዘተ። ከዛ ያቺ መርከብ ወይም ያቺ ጀልባ ደህና ሰንብች አይነት ነገር ብለዋታል። እኔ ለትግራይ ልሂቃን ልታፍሩ ነው የሚገባችሁ። ለጥፋችሁ ፈን ነው ስትሉ እኔ ከምሬ ነው። አንዳንዶቻችሁ ቅርበት አለን ወይም ነበረን፣ ግን በጣም ነው ያፈርኩባችሁ ከምር። በቃ ለካ የፖለቲካ ጫፋችሁ በዚህ መጠን ነው። ስትጠላሉ እንኳን እንደዚህ ልክ ነው የምትጠላሉት እንዴ! በእያንዳንዳቸው ውስጥ ስንት ማህበረሰብ አለ እንኳን ማመዛዘን አልቻላችሁም። ጌታቸው ረዳን ጀልባ ላይ አስቀምጠ ስታሰናብተው በጌታቸው ጀርባ ማአት ህዝብ አለ፣ አውራጃ አለ፣ አንተ የምትፈራው አውራጃ አለ። ታውቀዋለህ ደግሞ ጻድቃንን ጀልባው ላይ አስቀምጠ ስታሰናብተው ከጻድቃን ጀርባ አውራጃ አለ፣ ሊቅ ምናምን። እንዴ ለምንድን ያላፈራችሁት? የምር እኮ ልታፍሩ ይገባል። ልሂቃን የሆነ የትግራይ ልሂቃን የሆናችሁ ሰዎች ጀልባ ስላችሁ ደህና ሰንብቱ ስትሉ እነዛን ሰዎች አይደለም እያሰናበታችሁ ያለ፣ ትግራይ ውስጥ ያለ የዳይቨርሲቲ አስተሳሰብ እያሰናበታችሁ ነው። እንዴት ይሄ እንኳን እንደማና አርቆ ማሰብ እንዴት ነው የሚያቀተው? ዘረኝነት እውር ነው። በነገራችን ዘረኝነት እውር ነው የሚያደርገው። አራጃዊነት እውር ነው የሚያደርገው። አንዳንዶቻችሁ አውቃለሁ በጣም ኤክስትሪም አውራጃዊነት እንዳለባችሁ አውቃለሁ፣ ግን ያሳፍራል። እኔ ሼር አላደረገውም፣ ብጠላቸው እንኳን ሼር አላደረገውም። በነገራችን ቢኮዝ ጻድቃንን ስታባረር በጀልባ ጌታቸው ረዳን በጀልባ አርገ ስታባረር አመለካከቱንም ነው ያባረርክ ያለው፣ አስተሳሰቡንም ከሱ ጀርባ ያሉትንም ሰዎች ነው እያባረርክ ያለው። ጥንብ ነው ዘረኝነት የሚባለው። ለዚህ in any case አሁን ፓወር ሃውሱ ተሰብስቦ አንድ ፓወር ሃውስ ሆኗል፣ አንድ ሆኗል። ከዚህ ውጪ ሌላ ፓወር ሃውስ የለም። ስለዚህ የነደብረጽዮን ቡድን የነጌታቸውን ትቶ የደብረጽዮን ቡድኖች እነተስፋ እነፍሳጽዮን ደብረጽዮንም ይሁኑ እነደብረጽዮንም ይሁኑ ጌታቸው አሰፋም ይሁን ሞንጆሪኖም ትሁን ዓለም ገብረዋድም ይሁን ወደ ስልጣን መምጣት ያለባቸው መሰረታዊ ምክንያት በዋናነት የስልጣን ማዕከሉ ከዚህ በኋላ ትግራይ ውስጥ አንድና አንድ ሆኗል። ይሄ ነው አንደኛው ምክንያት። ስለዚህ ድርጅታዊ የበላይነት ተይዟል፣ አንድ ብቻ ነው። የስልጣን ማዕከሉ አንድ ብቻ ነው። ይሄ ደግሞ የዶክተር ደብረጽዮን ህወሓት ስልጣኑን መቆጣጠር ለሌላ መስጠት ትክክል አይሆንም ማለት ነው። የቡድን ሊደርሺፕም ነው በነገራችን ላይ ያለው። የቡድን ሊደርሺፑ ይሄ የደብረጽዮን ቡድን የበላይነት ይዟል። ስለዚህ ይሄን የምትከራከሩኝ ከሆነ ኤርሚያስ
አሁን ያቀረብከው ትንታኔ ምክንያት ልክ አይደለም ምትሉ ለመስማት ዝግጁ ነኝ። ምክንያት አንዴ ግን ይሄ ነው በቃ ማለት ቁጭ ብዬ አስቤበት ብዙ ጥያቄዎች ስመለከት ኦኬ ለአድማጮቼም ለጥያቄዎቼም መልስ ልስጥ ብዬ ነው የመጣሁት። እኔ የደብረጽዮን ቡድን ስልጣኑን ይረከብ፣ ደብረጽዮን ከተቻለ ደብረጽዮን ካልተቻለ የደብረጽዮን ስራ አስፈጻሚዎች የትግራይ ፕሬዝዳንትነትን ይረከብ ስል የተለወጠ ሲቹዌሽናል የሆነ ነገር ስለተመለከትኩ ነው። ፕራግማቲክ ነኝ እኔ ያየሁት ፕራግማቲክ ነኝ ስል ሁሉ አመለካከቴ ፕራግማቲክ ነው ያልኩ አይደለም። እንደውም ደስ አይለኝም እንደሱ። ግን በፕራግማቲካል ማለት ሲቹዌሽናል ሆኜ ስመለከት የኃይል አሰላለፉ ተቀይሯል። ትግራይ ውስጥ የኃይል አሰላለፉ ተቀይሮ ከ3 ወደ 1 መጥቷል። ውጤት ነው ድል ነው ዴሞክራሲ ነው ምናምን ተውት፣ እሱን ለጊዜው ተወሱ። ግን ከ3 ወደ 2 ከ2 ወደ 1 መጥቷል። ስለዚህ ከ3 ወደ 1 በመጣበት ሁኔታ ከሌላ ልታመጣ አትችልም ማለት ነው። ከዚህ ከአንደኛው ፓወር ሃውስ ነው የምትወስደው። ለዚህ ነው ይሄንን አካል ወደ ስልጣን ማምጣት እውነተኛውን የስልጣን አካል ታመጣዋለህ ማለት ነው ስልጣኑ ላይ። ውሸተኛውን አካል አለዛ አድሮ ተመልሶ ነው የሚሆነው። ተመልሶ እንዘጭ ቦጭ ነው የሚሆነው። ስለዚህ የፓርቲ የበላይነት አለ፣ የካድሬ የበላይነት አለ፣ የአደረጃጀት የበላይነት አለ። ወረዳው፣ ዞኑ፣ ቀበሌው የነሱ መዋቅር ነው፣ የነሱ አባላቶች ናቸው፣ የነሱ ካድሬዎች ናቸው። አሁን ደግሞ ታጣቂው ኃይል ጀነራል የነበረ ኢትዮጵያ ምን የነበረው አብሮ ተቀላቅሏል። ስለተቀላቀለ ሰራዊቱም አብሮ ስለገባ ወይም ይሄ ታጣቂው ኃይልም አብሮ ስለገባ የታጣቂ ኃይል የድርጅት የካድሬ የምናምን ሙሉን ይዘውታል። ሄጅሞኒክ ሆነዋል። መዋቅራዊ ሄጅሞኒክ። ይሄንን ኃይል ከስልጣን ገሸሽ ልታደርገው አትችልም። ስለዚህ በዋናነት ደብረጽዮን ካልሆነ ግን ፍሳጽዮን የሚመጣበትን ነገር ወይ ደብረጽዮን ወይ ፍሳጽዮን የሚሆንበትን ነገር ማመቻቸት ያስፈልጋል። ፕሬዝዳንት ጠቅላይ ሚኒስትሩም መቀበል አለባቸው። ወይ ደብረጽዮን ወይ ፍሳጽዮን የሚለውን መቀበል መቻል አለባቸው ብያን። ይሄ ምክንያት አንድ ነው። ሎጂኩን የምትከራከሩ ካላችሁ የማቀርበውን ሎጂክ ብትከራከሩ ነው ደስ የሚለኝ። ምክንያት ሁለተኛው ምክንያቴ በትግራይ ፖለቲካ ውስጥ ከአጭርና መካከለኛ ጊዜ አኳያ የመንግስትና የፓርቲ ህልውና የአንድ ሳንቲም 2 ገጽታ ነው። ይሄን ስትከራከሩ ይሆን? የመንግስትና የፓርቲ ህልውና የአንድ ሳንቲም 2 ገጽታ ነው። ልክ አይደለም ትሏላችሁ? ትግራይ ውስጥ ስለ ትግራይ ነው የማወራው ዛሬ። ትግራይ ውስጥ መንግስት ማለት ፓርቲ ማለት ነው፣ ፓርቲ ማለት መንግስት ማለት ነው። የአንድ ሳንቲም 2 ገጽታዎች ናቸው። የመንግስትና የፓርቲ ህልውና በአንድ ሳንቲም ገጽታ የምትመለከቱት። ፓርቲ መንግስትን ይመራል፣ መንግስት ደግሞ ፓርቲን ያዛል። እነ ጌታቸው ረዳ ሞክረው የነበረው ፓርቲና መንግስትን ሊገነጥሉ ነበር የሞከሩት። ኢምፖሲብል። ትግራይ ውስጥ አሁን ባለው ሁኔታ ፓርቲና መንግስትን የምትገነጥልበት አይደለም። እንደውም ፕሮግሬስ አለ። ፕሮግሬስ 3 ነገሮች እዚህ ጋር ተመልከቱ። ለውጡን ልንገራችሁ። ፓርቲ፣ መንግስትና ህዝብ 3ቱ ነበር የነበሩት በትግራይ ያሉትም 3ቱ ናቸው። ፓርቲም መንግስትም ህዝብም አንድ ነበሩ ነው መጀመሪያ። ከጦርነቱ በኋላ ምን ሆነ? ህዝብ ተቀነሰ። ያውም በብርሃን ፍጥነት ተቀነሰ። ከዚህ በኋላ የትግራይ ህዝብና ህወሓት አንድ ናቸው፣ ህወሓትና የትግራይ ህዝብ አንድ ናቸው የሚል የለም። ከዛ በፊትስ እኔ መጽሐፊ ላይ ያስነብባችኋለሁ። አንዱ ቻፕተር ይሄ የመለስ ልቃቂት የሚለው ላይ አንዱ ቻፕተር ስለ ጀነራል ሳሞራ የኑስ ነው የሚያነሳው። ማለት ሳሞራ የኑስ የተናገረው ነው። ምን ይላል ሳሞራ የኑስ? የትግራይ ወጣቶችን ሰብስቦ ጀነራል ሳሞራ የኑስ የትግራይ ወጣቶችን ሰብስቦ ህወሓት ማለት የትግራይ ህዝብ ማለት ነው፣ የትግራይ ህዝብ ማለት ህወሓት ማለት ነው ይላል። ሌላ ጊዜ ላሳያችሁ ይችላል። ዛሬ ጀነራል ሳሞራ ቢጠየቅ ነው የሚለው። በፊት የነበረው ኔሬቲቭ 3ቱ አንድም 3ም ነበሩ። ህዝብ፣ ፓርቲ፣ መንግስት።
አሁን ህዝብ ተቀንሷል። ተቀንሶ ምንድነው ነው ፓርቲና መንግስት ሆኗል። ፓርቲና መንግስት ደግሞ የአንድ ሳንቲም ግልባጮች ናቸው። ይሄ በሆነበት ልታነሳው አትችልም። ፓርቲና መንግስት አንድ ስለሆኑ የደብረጽዮን ቡድን መጥቶ ዙፋኑን መውሰድ አለበት ብዬ ነው ማስበው። ወይ ደብረጽዮን ወይ ፍሳጽዮን። ምክንያት 3 ስለ ትግራይ ነው ማወራው። ኢትዮጵያንም ይመለከታል፣ ግን ወሬ ስለ ትግራይ ስለሆነ ክፉ እንዳትሆኑ በሌላ እንዳትይዙብኝ። የትግራይ ህዝብ የጭቆና ተሸካሚ ነው። የኢትዮጵያ ህዝብ የጭቆና ተሸካሚ ነው። ስፔሲፊክ ማወራው ስለ ትግራይ ህዝብ ስለሆነ ነው። ከጭቆና ተሸካሚነት እንደ ኢትዮጵያም አልተላቀቅንም። ስፔሲፊክ ማወራው ስለ ትግራይ ስለሆነ ከጭቆና ተሸካሚነት አልተላቀቀም። የትግራይ ህዝብ ስቲል የጭቆና ተሸካሚ ነው። ጫንቃውን ለጭቆና መሸከም ሬዲ ያደረገ ማህበረሰብ ነው። ኢትዮጵያ እንደ ኢትዮጵያ፣ የትግራይ ህዝብ እንደ ትግራይ ህዝብ። በጭቆና ተሸካሚ ማህበረሰብ ውስጥ ጨቋኞች መተው ቢሰፍሩ ብዙ ችግር የሚያመጣ ኦልሬዲ የተለመደ ጭቆና አለ። ወደ ነበረበት ወደ ስታተስ ኮ ብትመልሰው ያን ያህል ሾክ አይፈጥርም። ያልነበረ ነገር ስትፈጥር ነው ሾክ ይፈጥር። ጌታቸው ረዳ ያልነበረ ነገር ሊፈጥር ፈለገ፣ ሞከረ። ምንድነው ያልነበረ ነገር? ተቋሚ ፓርቲዎችን ሞቢላይዝ ማድረግ፣ ምክር ቤቱን በተቋሚዎች ማድረግ፣ ሚዲያውን ሊበራላይዝ ማድረግ ምናምን ያልተሞከረ ነገር እሱ ሾክ አደረገ። ማኔጅ ማድረግ አልቻለም፣ ድርጅት መፍጠር አልቻለም፣ ፈረሰ። ስለዚህ ወዴት ነው እየተመለሰ ያለው? ወደ ስታተስ ኮ ነው እየተመለሰ ያለው። ስታተስ ኮ ምንድነው? ጭቆና ነው። ጭቆና ደግሞ ማን ነው? ተሸካሚ ያለው። ተሸካሚ ስላለው ወደ ተሸካሚው ማህበረሰብ ነው እየወሰድክ ያለው። የኢትዮጵያ ህዝብ እንደ ህዝብ ጭቆና ተሸካሚ ነው። ከኢትዮጵያ ህዝብ ውስጥ ደግሞ አንደኛው የትግራይ ህዝብ ነው። የትግራይ ህዝብም የጭቆና ተሸካሚ ነው። ይሄንን የጭቆና ተሸካሚ መዋቅር ብታመጣበት ምን ብታመጣበት የሚሸከም አንዳንዴም የምን ሲንድሮም ያለው የምን ሲንድሮም ነው የሚባለው? ይሄ ስቶክሆልም ሲንድሮም ያለው ጨቋኝን የማፍቀር የመውደድ የኢትዮጵያ ህዝብ እንደ ህዝብ ስቶክሆልም ሲንድሮም አለው። የትግራይ ህዝብ እንደ ህዝብ ስቶክሆልም ሲንድሮም አለው። ጨቋኞችን ከለላይ መፈለግ፣ ከጨቋኞች ከለላይ መጠበቅ፣ ከጨቋኞች መከታን የመጠበቅ ያ ህዝብ እንደ ህዝብ ጭቆናን የመሸከም ነገር ስለመጣ ወደ ስታተስ ኮ ቢመለስ ወደ ነበረበት የጭቆና ጉዞ ቢመለስ የሚፈጥረው ሾክ የለም። ሶስተኛ ምክንያት እሱ ነው። አራተኛው ምክንያት የዶክተር ደብረጽዮን ቡድን ወይም ራሱ ዶክተር ደብረጽዮን ፍሳጽዮን ሰማይ ሩቅ መሆኑን ማየት አለበት ብዬ አምናለሁ። አራተኛው ምክንያት እሱ ነው። ሰማይ ሩቅ ነው። አንድ የተለመደች አባባል አለች አይደል? ለተቀማጭ ሰማይ ቅርቡ ነው የሚባል። ዛሬ ደረታቸውን የነፉት እነ ደብረጽዮን ለተቀማጭ ሰማይ ቅርቡ ስለሆነ ነው። ይግቡበትና ከበሮ በሰው እጅ ያምር ሲይዙት ያደናገር እንደተባለው ከበሮ ይሰጣቸው ከበሮ በእነሱ እጅ ያምራል አያምርም እንመለከተዋለን። ስለዚህ በአንድ በኩል ሰማይ ሩቅ መሆኑን ይረዳሉ ተቀማጮች ስለሆኑ፣ በሌላ በኩል ከበሮውን ይዘው እንዲደልቁት ያስፈልጋል። እንደማትቀበሉ አንዳንዶቻችሁ እንደማይዋጥላችሁ እያወቃችሁ ስሙን። እኔ ያሰብኩትንና ፋክት ነው የምናገረው።
መንግስት ወሰደው አልወሰደው እኔ ጉዳይ አይደለም። እኔ መሬት ላይ ያለውን ሪያሊቲ ነው የማወራው። ስለዚህ እኔ አሁን እነ ደብረጽዮን ያለፉት 2 ዓመታት ያየዋቸው ለተቀማጭ ሰማይ ቅርቡ ነው አይቼባቸዋል። እነሱን ያየዋቸው ከበሮ በሰው እጅ ሲይዙት ያምር አይቻለሁ። ስለዚህ ከበሬውንም ይጨብጡ ሰማይ ሩቅ መሆኑንም ይረዱ። ስለዚህ ጌታቸው ረዳ ሊሰራ ተገብቶት ያልሰራው እነ ደብረጽዮን ቡድን ወይ ደብረጽዮን ወይ ፍሳጽዮን ሊሰሩት የሚችሉትን ነገር ማየት እፈልጋለሁ። እኔ ጌታቸው ያልሰራው እነ ደብረጽዮን ፍሳጽዮን የሚሰሩትን ጌታቸው መስራት ኖሮበት ዳተኛ የሆነበትን እነ ፍሳጽዮን እነ ደብረጽዮን ሊሰሩት የሚችሉትን ነገር ማየት እፈልጋለሁ። አራተኛ ምክንያት እሱ ነው። ለምሳሌ የፕሪቶሪያውን ስምምነት እንዴት እንደሚፈጽሙት ማየት እፈልጋለሁ። ይሰጣቸው ባለቤት ይሁኑ። እስቲ እንዴት እንደሚፈጽሙት እናያለን። ተፈናቃዮችን መመለስ እንዴት እንደሚፈጽሙት እናያለን። ውልሲ ለተቀማጭ ሰማይ ቅርቡ ነው። ከበሮ በሰው እጅ ያምር። ከበሮ ስጧቸው። ተፈናቃዮችን እንዴት እንደሚመልሱት እንመልከት። ዲዲአር እንዴት ዲዲአርን እንደሚሰሩት እናያለን። ይዘውት ይቀመጣሉ ወይስ ዲዲአር ይሰራሉ? ጌታቸው አንድ መረጃ ሰጥቶናል። ምን አለን? ለ7 ወር 8 ቢሊዮን ብር ለትግራይ ታጣቂዎች ከፈልኳል። ለ7 ወር። ከዛ እኔ 2 ጥያቄዎች ጠየቅኩኝ። አንደኛ የትግራይ መንግስት በጀት ስንት ነው? ፌደራሉ ስንት ነው? 85-90% ሰብሲዳይዝ የሚያደርገው ፌደራል መንግስቱ ነው። ስንት ነው ሰብሲዳይዝ የሚያደርገው? ከዛ ውስጥ የሚቀረው ስንት ነው ብዬ ሂሳቡን ሰራሁት። በነገራችን ላይ ሂሳቡን ስሰራው በጣም የደነገጥኩት በጣም ልንገራችሁ መረጃውን። ያው ለ7 ወር 8 ቢሊዮን ብር ነው ያወጣው። ያዟትችን የትግራይ የአመት በጀት ፌደራሉ ሰብሲዳይዝ የሚያደርገው 85% 13 ቢሊዮን ብር ነው። 13 ቢሊዮን ነው። ናው ማቴማቲክ ተራ ማትሱን ስሩት። ለ7 ወር 8 ቢሊዮን ብር ካወጣ ለ12 ወር ስንት ያወጣል በሉና ክሪስ ክሮስ አድርጋችሁ ውጤቱን ይዛችሁት ነው። ስንት ይሆናል መሰላችሁ? 14 ቢሊዮን ይሆናል። 1 ቢሊዮን ዴፊሲት አለ ማለት ነው። ጉድለት አለ 1 ቢሊዮን። ከየት ነው የሚያመጣው 1 ቢሊዮኑ? በጣም ነው እኮ የሚያስደነግጠው ይሄ። እንዲህ አልኩኝ። ምክንያቱም የሰበሰብነው ታክስ የለም፣ የሰበሰብነው ግብር የለም ምናምን አሉ። እንደሰማችሁት እውነቱን ነው። የሰራነው ልማት የለም አለ ጌታቸው። የሰራነው ለመንግስት ሰራተኛ ደሞዝ እየከፈልን አይደለንም አለ። ይሄን ሁሉ ክተቱና በ7 ወር 8 ቢሊዮን ብር ካወጣ ለታጣቂው በ12 ወር 14 ቢሊዮን ነው የሚያወጣው። ፌደራል መንግስቱ የሚደግመው ደግሞ በአመት 13 ቢሊዮን ነው። ከ14 ላይ 13 ቀንሱ 1 ቢሊዮን ዴፊሲት አለ። 1 ቢሊዮን ዴፊሲት ኖሮ ኢማጂን 1 ቢሊዮን ዴፊሲት ኖሮ በዛ ላይ ደግሞ የመንግስት ልማት ስራ የለም፣ የመንግስት ሰራተኛ ደሞዝ የለም፣ የሚሰበሰብ ታክስና ግብር የለም። ምንድነው የሚሆነው? ይሄ ለተቀማጭ ሰማይ ቅርቡ ነው። ከበሮ በሰው እጅ ሲያዩት ያምር፣ በራስ ያደናግር። ከበሮውን ስጧቸው፣ ይሰጣቸው ከበሮ 13 ቢሊዮኑ የሚሰጣቸው። ከዛ እናያቸዋለን ዲዲአር ይሰራሉ አይሰሩም የሚለው። ወይ ደብረጽዮን ወይ ፍሳጽዮን መጨረሻ እኔ አገሪቷን ወደ ጥሩ ይወስዷታል ከሚል አይደለም ባይዘው ማጠቃለያ ወይ ደብረጽዮን ወይ ፍሳጽዮን ስል ወደ ጥሩ መንገድ ይመራዋታል እያልኩ አይደለም። ወደ ስታተስ ኮ ይመልሷታል ነው እያልኩ አይደለም። ወደ ጭቆና ይመልሱታል። ያኔ ህዝብ ትግል ይጀምራል። ፌደራል መንግስት ሌላው አካል ሳይሆን የትግራይ ህዝብ ራሱ ትግል ይጀምራል።
ነደብረጽዮን የሚያባረረው የትግራይ ህዝብ ይሆናል ይዛል እነሱ ከፊል ሽብርተኝነት ወደ ፍጹም አምባገነንነት ይመጣሉ በተለይ ፌደራል መንግስት ካገዛቸው ከረዳቸው ውይይት ንግግር ትብብር ካረገ ከቲኤስኤስ ወደ ፍጹም ሽብርተኝነት ከከፊል ቴሮሪስት ሴሚ ስቴት ያልኳችሁ ከቲኤስኤስ ወደ ፍጹም አምባገነንነት ሽፍት ያደርጋሉ ጊዜ ስለሌለ ዝርዝር አልገባ ፍጹም አምባገነን ሆነውም ፌደራል መንግስቱ ከተወያየ ከተነጋገረ ዲል ካደረገ ከተደራደረ አምባገነንነታቸው ነው የሚቀጥለው ያ አምባገነንነት ደግሞ የመኖር እድል አለው ይያልኳችሁ ጭቆና የሚሸከም ማህበረሰብ አለ ስታተስ ኮ ቢመጣ ብዙ እንትን አይደለም ሶ አንዱ እሱ ነው ሶ ከድጡ ወደ ማጡ እንደሚሆን ጉዞ አቃለው ለህዝቡ ግን ወደ ስታተስ ኮ ነው የሚመልሱት አንዱ እሱ ነው ሁለተኛ ትግራይ ኤርትራናይዜሽን ኦፍ ትግራይ ይጀመራል ሁለተኛ የሚሆነው እሱ ነው ኤርትራናይዜሽን ኦፍ ትግራይ ነው የሚሆነው ኢትዮጵያ አላልኩም ትግራይ ኤርትራናይዝ ትሆናለች the only difference ኤርትራ ውስጥ የግለሰብ አምባገነንነት ነው እዚህ ግን የቡድን አምባገነንነት ነው የሚሆነው ኤርትራ ውስጥ ሪዮት ዓለም የለም እዚህ ሪዮት ዓለም አለ ስለዚህ ሄዶ ኤርትራናይዜሽን ኦፍ ትግራይ ነው የሚሆነው መጨረሻ ላይ ሶ ይሄ ኤርትራናይዜሽን ኦፍ ትግራይ ወዴት ይወስዳል ራሱን ችሎ መነጋገር ይቻላል the only የግለሰብ አምባገነን ሳይሆን የቡድን ነው የሚሆነው እዚህ ጋር የደብረጽዮን ቡድን ወይ ደብረጽዮን ወይ ፍሳጽዮን ማለት ነው የፓርቲ ደግሞ አይዲዮሎጂካል ነው ህወሓት አይዲዮሎጂካል ነው ያ አይዲዮሎጂ የለው the only difference እሱ ነው ስለዚህ ሄዶ መጨረሻ ላይ ኤርትራናይዜሽን ኦፍ ትግራይ ይሆናል ማለት ነው እነዚህ ሁለት ነገሮች የሚጠበቁ ውጤቶች ናቸው ከቲኤስኤስ ወደ ፍጹም አምባገነንነት ይሄዳሉ ኤርትራናይዜሽን ኦፍ ትግራይ ይጀመራል ስታተስ ኮ ይመጣል ሶ ከድጡ ወደ ማጡ እንደሆነ ይገባኛል ግን ቅድም በሰጧችሁ 3-4 ምክንያቶች የደብረጽዮን ቡድን ወደ ፓወር ቢመጣ እኔ ደግፋለሁ ይሄን ነው ያልከ ያለውት ሚያረካ ሚያናደድ ምናምን ሐሳብ ሊሆን ይችላል እንግዲህ ወይ ደብረጽዮን ወይ ፍሳጽዮን ወይ ደብረጽዮን ወይ ፍሳጽዮን ቡድን መልካም ቀን